ያረ 195 ሺዎቹ እንዳላችሁ ሆኖ የቀራችሁት 5000 የት ናችሁ? በእግዚአብሔር በእናታችሁ ልጅ ዳብድ አረ አስገቡ 300 ሺህ በማርያም በዚህ ቪዲዮ 300 ሺህ እግዚአብሔርን ከገባ 200 ሺህ ከገባ እንጂ ፍቅር እኮ ደስ ይላል። በእናት እሷን እያሰብሽ ነው ደግሞ እኔና መቼ ለማግባት ወስነሃል? because everybody ይሄንን እንዲጠይቅ ይፈልጋል፣ ማወቅም ይፈልጋል። መቼ ነው አንተና ሃይሚ የምትጋቡት? ብዙ ኦዲየንሶቻችን እኔና ሃይሚ እንድንጋባ ቀለበት እንዳስርላት ይፈልጋል። እኔ ሴት ልጅ ነው የምወልደው ለመሰላችሁ አወላለዱን እነግርሃለሁ ብሎኛል ናቲ ወንድማችን። ወይ ሴትና ወንድ ከፈለክ እኔ ስታይል አለው ለምሳሌ የሆነ ነገር አሁን 22 ዓመቴ ነው። ከዛ አሁን በ22 23 ላይ ልውለድ ብል ነገሩ አልችልም። 23 ላይ መውለድ መስከረም 21 እስኪደርስ አሁን ባስጨናት ይመጣል ልጁ። ታስቢ እኔ ሁሌም ያንቺና ያንቺ ብቻ ነኝ። በጣም ነው ማፈቅርሽ። እሺ የኔ ቅምጥል የኔ ቅመም በጣም ነው ማፈቅርሽ። ሲቀጥል ደግሞ ለእንዲ ሁሉም ነገር ይነሽ ላይክ ፈጣሪ እናቴንም ወንድሞቼንም ጓደኞቼንም ላይክ እናቴንም እንደሰጠኝ ሁሉ አንቺንም ለኔ ሰጥቶኛልና ሚፍታ ቅድም እያወራ ነበር። ወደፊት የምትገፋኝ ሴት ነው ፈልገው እያለ ነበር። ለኔ ግን አንቺን ሰጥቶኛል። ከዓላማዎቼ ፊት ለፊት ነሽ፣ ከሁሉም ነገሮች ፊት ለፊት ነሽ። የምታግዥኝ አንቺ ነሽ። በቃ አለ አይደለ የሆነ ነገር እንትስል የሆነ ሲከፋኝም የሆነ ነገር ሲመጣም እያማከርኩሽም እንዲያልኩ ምናምን ብቻ እዚህ ደርሰናልና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተከበራችሁ የሚፍታህ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሁሉ ሰላም ሁሉ ተማም። ዛሬ እንግዲህ በአዲስ እና በቆንጆ ቪዲዮ ከገስት ጋር ነው የመጣሁት፣ ከክብር እንግዳ ጋር ነው የመጣ ነው። ከዛ በተጨማሪ በዚህ ቪዲዮ ስፓይሲ የሆኑ ወሬዎችን ነው የምናወራው። ስለ ፍቅር እናወራለን። እናንተ ማወቅ የምትፈልጓቸው በርካታ ጥያቄዎችን እንግዲህ አካተን መተናል ማለት ነው። ከዚህ በፊት እዚህ ቪዲዮ ላይ ከጓደኞቼ ጋር የተለያዩ ቪዲዮዎችን ሳደርሳችሁ ነበር። ዛሬ ብዙዎቻችሁ ለረጅም ጊዜ ሲጠይቁት የነበረው እንግዳ ለነገሩ ኦሬዲ ቤቱ ነው ምን እንግዳ ብናው እንላለሁኝ ከጓደኛዬ ከመወደው ወንድሜ አቶ ብሩኬ ጋር ነን። ሰላም እንዴት ናችሁ ፋሚሊያንስ? አለን ኤምኬ ኪችን ምን መስሎ እየጠበቁት ነው እኮ እውነት ልሳሳት ነበር ወላይ። ምክንያቱም ፎርማል ሆነብኝ ታውቃለህ፣ ፕሮግራሙ ፎርማል ሆነብኝ። ማርያምን ኤምኬ ኪችን ቤተሰቦች ሚል መስሎኛል። ዛሬ ሊያፋጠጠኝ ነው የልጅ ምን እንደፈለገኝ አላውቅም። እንተያያለን ዛሬ ብሩኪ ግን ደግሞ እኔም ብቻ አይደለም ለሃይሚም ጥያቄ አውጡና ጠይቁ እዚህ ኮሜንት ላይ። ከዛ በተጠይቃት ደስ ባለ ጠይቃታለሁ። ሃይሚም መጠየቅ አለባት ብላችሁ የምታስቡትን ጥያቄዎች በሙሉ ዛሬ ማለት ነው። ቆይ አንተን ይላሽቃብጥ እንዴት ነው እንትን ያደረገሽ? እንዴት ነው መለል ያደረገሽ? አይነሙደ ጠይቁልኝ። እሺ ዛሬ ማለት ነው ብሩኬ እውነት እንድንቀልድ ምናምን አልፈልግም። የሆነ ቆፍጠን ያሉ ስፓይሲ የሆኑ ወሬዎች ናቸው። እኔ አልችልም። እሺ በማለት ፊቴውላ ሳቅሳቅ ስለ ያለች ትዳር እናወራለን፣ ስለ ፍቅር፣ ስለ ፊውቸር ህይወት እናወራለንና እንግዲህ በተቻለ መጠን ሐሳብህን ሰብሰብ አድርገህ ፍቅር አየል ነው እኮ ሚፍታ በቃ አሁን እኔ እውነት ጓደኛ አይደለሁም። እሺ የሆነ ሾው ላይ ቀርበህ እየተጠየቅ እንደሆነ አስይው አድርግ። እኔ እሺ እንደዛ አደርጋለሁ። ጌታዬ ሆይ ግን አሳሳዩን አሁን አንተ ሾው አቅራቢ ብትሆን አይሆንም። ለምን አይሆንም? እኔ አልችልም። ማርያም እኔና ማርቆስ ትዝ ይለኛል ሞዴሉ ታጀራ ሊከፈትና ለመርቃቱ ፈልገው ልጁ እያሰለጠነን ምናምን ባጠገቤ ሲያልፍ ሳቅ ያመልጠናል። አልቻልም። ታውቃለህ እንደዛ ሙር ላይ ነው ይሁን። አሁን አንተ ሾው ቢኖርህ እንዳታቀርበኝ በእግዚአብሔር እኔ እረብሻለሁ። እሺ ዞሮ እኔ ያምርብሻል። ለምን አታቀርብም ሾው? ማርያም እናቴ ትሙ ጎበዝ ነው። አይታችሁታ ሰላም አለይኩም ምናምን እውነት አይገባም። እኔ እንዴት ነው ለእንግዳ መስያለሁ አይደል? ነጭ ብለሽ እኔ ነበርኩ ሱፍ መልበስ ለካ ነበረብኝ ታውቃለህ ወይ? ያላ እኮ ነው ብያችሁ የአርሰናል ደጋፊ ንግግር ናትና አሁን ደግሞ የማይሆን አሁን ከጀመርኩ እንደማልፈታ ታውቃለህ። እኔ ሻምፒዮን ነኝ ነው የምልህ። የማይሆን ሙድ ውስጥ እንድትገባ አልፈልግም። ለማንኛውም ብዙ ሰው እየጠየቀኝ ነበርና ላሳያቸው የሚታይ ከሆነ ሃይሚም እዚህ ቤት ስትመጣ ታሳይ ዋልፔፐሯን። እሺ ይሄውና የኔና ሃይሚ ዋልፔፐር የስልክ ከቨሩ የስልክ ፊት ለፊቱ ማለት ነው። ጠይቁልኝ
ኦኬ ቀጣይ በባነር ነው መኪናው ላይ ከኋላ መለጥፍለት። በባንዲራ ይዣት ዞራለሁ እንጂ እሷን አስሬ በገመድ ሀይሚን ራሷን ልክ እንዳርሰናል ራሷን ሀይሚን እንዳርሰናል ባንዲራ ይዣት አልዞርም እንዴ በየከተማ። እሺ እውነት አንተና ሀይሚ እንግዲህ በጣም ደስ የምትሉ ጥንዶች ናችሁ። በቅርቡም ደግሞ ፍቅርህን ገልጸህላታል። ያም ደግሞ ብዙዎቻችን አስደምሞናል። እሺ ቆይ እንዴ በማርያም አወራረን እሺ አውራ በቃ እኔ የሆነ በጣም ቆፍጠና አለብኝ። እኔ ምንድነው ቁም ነገር አደረኩታ እኮ በቃ እኔ ሚስትህ አይደለሁም ዛሬ። እሺ አሁን ነው የምትማረው ብሩክ፣ ቆፍጠን በል። ሌላ ሰው ጥያቄ እየጠየቀ ነው። ቦታ ስጠራ እንዴት እንደምሆን ልማር። እሺ ብሩክ እንዴት ነህ? እግዚአብሔር ይመስገን። ዛሬ የብዙ ተከታዮች የብዙ ቤተሰቦች ጥያቄ የሆኑ ጥያቄዎች እንግዲህ ተልከውልናል። በዳይሬክተራችን ሳይሆን በካሜራማናችን አማካኝነት ተዘጋጅቷል። ዳይሬክተር የለንም ለጊዜው እና የተጠየቁ ጥያቄዎች፣ የመጀመሪያው ጥያቄ ከሀይሚ ጋር ለመጀመሪያ ጊዜ ፍቅር እንደያዘ ስታቅ ለማን ነው የተናገርከው? ያውን ካሜራማን እኮ ስራ ራሱ የኮረነሰ አንተ ምን ብለህ ተቀበልከው? ይሄንን ጥያቄ ለዚህ ለራሱ ነው የተናገርኩት። ፋሚሊ እኔ ለማን ተናግሬያለሁ? ሐሳቡንም ስንጠነስስም አብረኸኝ ነበርከ። ዶሴውን ስንሞላ አብረን ነበር። እንዴት ልንገራሰል እኔ ቤት ውስጥ ልንገራሰል አራያንም ከቤት ይዛት ወጣ ምናምን ብሎ እሱ ነው እንግዲህ ከቤት ይዛት ወጥቼ እንድነግራትም ያማከረኝ ወንድም የሚፍታ የጭንቁ ቀን ተካፋይ ነበረ። አይ የምር ግን ደስ የሚል ሞመንት ነበር እና ደግሞ ኤክስፔክት አላደረገችው ነበር። እኔ የፍቅር ምናምን ጓደኛ ኖሮኝ እሷን ላስተዋውቃት ምናምን አድርጋ ነበር ሀይሚ ያሰበችው በመንገዷ። እና ነገር ግን ይጣራልንሽ እውነት ከሆነ ፍቅር ምናምን ሀይሚ የምታውቀው ነገር አለ አኳኗ የምታውቀው ነገር አለ ሲያወራ ይቻላል አይነት ነገር ነው። ሙዱ ምን ሚስጥር እንዳታወጪ እሺ ሀይሚ። እዚህ ነይና ተጠይቂ፣ እዚህ ቤት ነይና ተጠይቂ። እዚህ ቤት የሆነ ነገር አለ አጣሩ ቤት በገዛ እጅ ኮንታ ሊገባ ነው። ስለዚህ ይምጣና ይጠየቅልንኛ። እኔ አንተ ቤት ላይ መጥቼ ጥያቄ ላውጣልህ እንዴ? ፍቅረኛ ስሟ ማን ነው? አንድ ጥያቄ የት ሰፈር ነች? ሁለት ጥያቄ የት ነው የጠበስካት? ሶስት በቃ ይመጣላል። እሺ ይሁን። ሌላኛው ከዚህ ጋር የተገናኘ ነገር ነውና ፍቅር እንደያዘ ሲሰማ ምን አይነት ነገር ነበር አንተ ጋር የተፈጠረው? አሁን ፍቅር ሲይዘኝ ይብረከረካለሁ ምናምን ይላሉ ሰዎች። አንተ ያልክ መስሎኝ እኮ ነው ለራስህ የምትብረከረክ መስሎኝ እኮ። እኔ ምን አለ ሊያስፈራ የሚችለው አትቀበለኝም የምትለው ነገር አለ። ላትቀበለኝ እንችላለች ምናምን የሚለው ነው እንጂ ፍቅር እኮ ደስ ይላል። በእናትህ እሷን እያሰብሽ ምናምን ደግሞ እኔና እሷ አንድ ቤት ባንኖር ደግሞ ይበልጥ ያበደ ነበር። እናቴ ደስ ይነበረ። ምን ያክል ፐርሰንት የት ወጣች የት ገባች እያልክ ከዚህ ጋር የተገናኘ አንስተዋልና ምን ያክል የሆነ የሪጀክሽን ስሜት ተሰምቶ ነበር? ሪጀክት ብደረግስ ባትቀበለኝ ምናምን ብለህ አስበህ ነበር? አዎ። ምን ታደርግ ነበር? ስለቆየን ምን እንደ ወንድሟ አሳስበኝ ቢሆን ብዬ በጣም ቆየንና ላይክ በቃ እኔ እንጃ ሴት አይደለች። ሴቶች ደግሞ የሆነ እንዴት መሰለክ የሆነ እድሜያቸው የሚገል ቦታ ላይ መቆየት አይፈልጉም። እና እንደውም ሀይሚ እኔን ታግሳኛለች ብዬ ነው የማስበው። 2 ዓመት ሙሉ 2 ዓመት ከምናምን እንደ እንትኗን ችላ ላይክ ወንዶችም ሲመጡ ኢግኖር እየገጨች ምናምን አለ የወደፊት ላይፏን በቃ ካንስል እያደረገች የሚመጡትን ነገሮች ምናምን ከኔ ጋር ቀጥላለች። ኦኬ ግን ያስፈራል። አሁን አልቀበልም ብትለኝ እኔ እንጃ አእምሮ ላይ ምን የሚመጣ ይመስላል በሰዓቱ? ምን ይመጣል? በቃ ወንድሜ እህቴ ነኝና ነው ሰላቢ ወንድም እንጂ ራስን የሚጎዳ ነገር ነው አታደርግ። ኧረ መቼም አላደርግም። ሜቢ ግን ልርቃት ትችል ነበር ቀስ እያልኩ ሃይሚ ወንድሜን አድነሽልኛል ማለት ነው ራሱን እንዳያጣ። ወይ እምቢ ከተባለ እንደሚኮ ሻሻ አስርህና ባህር ዳረጓለሁ በቴስት እያልኩ ትቀበያለሽ። ትቀበይ ያቺ ሻሽ እኮ ፓወር አላት እኮ አረንጓዴ ቢጫ ቀይዋ ሻሽ ፓወር አላት። የሻሸመኔው ሻሽ ፓወር አላት የሚኮ። በጣም ከባድ ነው። አይ ግን ደስ ይላል፣ እውነት ደስ ይላል። ባትቀበለኝ እኛ ምርቃት እውነቱ ስናገር ምርቃት ነው የሚመስለኝ። ምክንያቱም ያው ራሴንም ማጣት አልፈልግም፣ የሷንም ህይወት ማበላሸት አልፈልግም። አለ አይደለ ኦሬዲ ከዛም በኋላ አብሬያት ከሆንኩኝ የሚመጡላትን እድሎች ማበላሸት ነው የሚመስለኝ ለሷ ራሱ። ኦኬ ያለው አማራጭ ራስን ጎርቶ ጣስ ብሎ ወደ ራስ መመለስ ነው። ሀቢቢ
አይደል? እሺ አንተ ስለምን 2 ዓመት ሙሉ ኦን ዘ ፕሮግረስ በዚህ ወይ ስትቀጥሉ ፍቅርህን ያልገለጽክበት ምክንያት ነበረ? ምንድነው ወንድሜ? አላማ እቅድ ነው። የሆነ የምንበላሽ ምናምን ይመስለኝ ነበር እና ሁሉም ነገር ደግሞ የሆነ ሲፈጣጠንም ልክ አይደለም ብዬ ነው ማምነው። 2 ዓመት ሙሉ በቃ ጸጥ ያልኩትም በምክንያት ነው። ማርያምን የምሬድ ነው። ያው 2 ዓመት ሙሉ ሳይሆን የሆነሃል አመቱን አይደለ ቢሆንም አለመቸኮል ጥሩ ነው። ብዙ ነገር ተያይተንበታል። በጣም ተዋውቀናል። እኔና ሃይሚ አለ አይደለ በጣም ተዋውቀናል። በትግስቶች በፈተናዎች መሃል አልፈናል። በዛው ሁኔታ ሁላ አሁን ከዚህ በኋላ እኮ አዲስ ምዕራፍ አይደለ አዲስ ነገሮችን ነው እያየን የምንሄደው ምናምንና አላማ ስለነበረ ነው ቅድሚያ እንለወጥ የሚለው ነገር ነው ሐሳቤ የዛ ሰዓት ላይ። ኦኬ አይመስልም? ከትንሽ ስለሆነ የተነሳ ነው ከዜሮ ስለሆነ የተነሳ ነው። በቃ መታገስ የሆነ ጸጥ ብለህ ባልሰማሙድ ስትሄጂ ጥሩ ነው። አንቺም ቢሆን ስንት ዓመት እንደቆየሽ ትናገራለሽ። እኔ እስካሁን እውነት በዚህ አጋጣሚ የሚፍታኪ ዩቲዩብ ቻናል ተከታታዮች እኔ መጠየቅ የምትፈልጉ እኔ ስቲል ሲንግል ነኝ። ወደፊትም አይ ዊል ስቴይ ሲንግል። እውነቴን ነው። እንደዛ ነው። አሁን የተለያዩ ነገሮች እየተመለከትኩ ነበርና እኔ ላጤ ነኝ። ወደፊትም በሲንግልነት የመቀጠል እቅድ ነው ያለኝ። ወዴት ነው ወደፊት? ወደ ሞት እኮ ነው። ፊት እኮ ወደ ሞት ነው። እንግዲህ አላማችንን አሁን አንተ አላማህን ለማሳካት ረጅም ጊዜ ቆይቻለሁ ብላላ። እኔም አላማ የምላቸው ብዙ ነገሮች አሉ። አሁን አንተ ጋር እንደ ብራዘር የምናወራቸው ነገሮች አሉና እዛ ስቴጅ ላይ ከመድረሴ በፊት እኔ ህይወቴ ላይ እንጃ ሰፖርቲቭ ሴት እንዳለች ሁሉ ህይወቴ ላይ አንተን ወደኋላ የሚጎትቱ ሴቶችም አሉና ሆኖስ እንደዛ አይነት ሴት ቢያጋጥመኝ ወደፊት የሚገፋ ሴት አተነው አንተ አይ ቲንክ ሶ እኔ እግዚአብሔር ይመስገን ቅመም ሰጥቶኛል። ለዚህም ወያላ ስጣው ፈጣሪ። እሺ ሌላኛው በቃ የአርሰናል ደጋፊዎች ወያላ የሚሉት ማለት ነው ከራሳቸው ስም አንስተው እንደምንም ወደ ዩናይትድ ደጋፊዎች እያደረጉ ነው። ከትናንት ወዲያ ነው መኪና ውስጥ ተኝቶ ከኋላ ወያላ ወሏል። አትበለኝ ወያላ ዋንጫ ከበሉ በኋላ አፍልቶብኛል ነው። እሺ ለማንኛውም የጥያቄው መልስ አላማና እቅድ ስኬት ብዙ ያቀርናቸው ነገሮች ስለነበሩ ነው። አላማችንን ስላስቀደምኩኝ ነው 2 ዓመት ሙሉ ምናምን ጸጥ ብዬ የነበረው። ለዛ ነው ጥያቄ መልሱ ማለት። በጣም አሪፍ። እሺ ሃይሚ ጋር ከዚህ በፊት የነበራችሁ ግንኙነት አለ ፍቅርን ከመግለጽ በፊት? አሁን ደግሞ ፍቅርን ከገለጽክ በኋላ ኦልሬዲ አብረን ነው የምንኖረው። በእርግጥ ግን አንተ ላይ ይሄ ፐርሰናሊ የመጣ ለውጥ አለ? ፍቅርን ከገለጽክላት በኋላ አንተና እሷ ጋር ያለው ግንኙነት ከዛ በፊት ከነበረው ጋር በምን አይነት መንገድ ተለያይቷል ብለህ ታስባለህ? በጣም ደስ ይላል። አንድ እንዴት መሰላችሁ ምን አተረፍኩ የሆነ ፕሮግራም ላይ ሲሄድ ንኩላኮሌ ሴት የለም ቅመሜን ሰላም በልልኝ እሺ ነው የምለው። ሶሻል ሚዲያ ላይ ሰው ይጠራራ አይደለ የሆነበት ሴት እንደዛ ነው ባለው። እሱን አትርፍ ያለው ጀርባ ይታሻለው ምናምን አታየኝም ሸንቀጥ ብዬ በጣም ብዙ ለውጥ አለ እንጂ ማለት ከኔ ስፖርቱ ነው ብዬ ነበር። ለካ እኩል ነው ስፖርት እየሰራን ያለውና ያንተ ሽትካሻ ሰፍቶ የኔ ሲቀር ያንቺ አይመጣም እላለሁ። ለካ ከማሳጁ ነው። ወደፊት የምትገፋኝ ሴት ስላለች እሷ ተመችቶኛል ነው የሚልሽ። ማሳጁ ተመችቶኛል። እሺ ማሳጁ ደረጃ ከደረስን ኦልሬዲ ፍቅርህን ከገለጽክላት ከዚህ በፊት እንግዲህ ከዜሮ ከስክራች ተንስታችሁ አብራችሁ እዚህ ደረጃ ደርሳችኋል። ብዙ ቤተሰቦች እኔም ጋር ያሉ 195,000 አካባቢ አንተ ጋር ያሉ 300 ምናምን ሺህ ተከታዮች። ኧረ 195,000ዎቹ እንዳላችሁ ሆኖ የቀራችሁት 5,000 የት ናችሁ? በእግዚአብሔር በእናታችሁ ልጅ ሊያብድ ነው። ኧረ አስገቡ 300,000 በማርያም በዚህ ቪዲዮ 300,000 እግዚአብሔርን ከገባ 200,000 ከገባ ምኞቴ 90 ምናምን ላይ ከ90 እስከ 100 ከ195 እስከ 200 ትከብዳለች ይመስለኛል። ለምን እንደሆነ አላውቅም። ሰውም ሆን ብሎ አንሰብስክራይብ ያደርጋል መሰል አይ ዶንት ኖ። ወይም እኛ እንጓጓለን ታረጋለህ አይደል? ይሄዳል ሁሌ ነው አምጣ እርሳው በቃ መርሳት አለብሽ። ግን አስገቡት በእግዚአብሔር ከገባህ ማለት ነው። እኔ አይፎን 70 ፕሮ ማክስ ገዝተህ ትሰጠኛለህ። ገዝቼ እሰጥሃለሁ ሊል መስሎኝ ገና አራ ማርያምን ሰብስክራይብ ያላደረጋችሁት ካላችሁ በእግዚአብሔር 5,000 ሰው 5,000 የጨረቃ ፋሚሊ እንዲኮነን አርጉት። ንኩት በቃ ደውሉን ተውት። እሺ ንኩት ብቻ ችግር የለም። ቁጥሩ ይሙላለትና ልረፈው በቃ ይልል። አመሰግናለሁ። እንደዛ ልደት ደርሷል። ደርሷል። ከልደቱ ጋር ይግባ ይሄ ልጅ
70 ዓመት 30 ዓመት ነው 38 አካባቢ 38 ዓመት። ኧረ በአላህ ግን አግባ በአላህ ይሁንልህ። እኔ የማገባው መቼ እንደሆነ ልንገርህ የሚመስለኝ ሜቢ 35 አፍተር ስንት ዓመት አሁን ከ8 ዓመት በኋላ የዛሬ 8 ዓመት ከ9 ዓመት ከ8 ዓመት እቅድህ እንደዛ ነው? አይ አላውቅም። ነገም ላገባ እችላለሁ ግን እውነት እኔ ይጠየቅልኝ የሚለው እኮ ነገ ዝም ብለህ ነገ እንዴት እንትን ነው። እኔ ህይወቴ ላይ ሰክሰስ ማድረግ የምፈልጋቸው እና ደግሞ እውነት እኔ በጣም ሰፖርቲቭ ሚስት ነው የምፈልገው። በጣም ሰፖርቲቭ እና በምንድን ነው ሰፖርቲቭ ሚስት ነው? አሁን ይኸውልሽ የዚህ ልጅ ውሃ አጣጭ ወደፊት ውሃ አጣጭ አሁን ፋይል ላወጣጣ ነው። ራሽን አስተካክል። በምንድን ነው? በገንዘብ ነው? በሐሳብ ነው? በምንድን ነው? በሐሳብ ፎር ኤግዛምፕል እኔ የምሰራቸው ቢዝነሶች በጣም ሎንሊነስ እንዲያጠቃኝ ያደርጉኛል፣ ዲፕሬሽን ውስጥ በጣም ያስገቡኛል እና በዛ ሰዓት ማውራው ሰው ፈልጋለሁ። አሁን አንተ ጋር ለራሱ በጣም ማውራቸው ነገሮች አሉ። እሱም ሰጅልኝ ይገለኛል አንድ ቀን ይሄ ልጅ እኔን እና እውነት ከጎኔ ሆና ሰፖርት የምታደርገኝ እና ደግሞ አሁን ከዚህ በፊት የነበሩኝ ላይፎች አሉ ሰዎችን በዛ መነጽር እያየኋቸው ሁሉም ቫልዩ ለስ ሆኑብኝ። ከዚህ በፊት ጠንካራ ሰው ከጎኔ ነበርና በሷ መነጽር እያየኋቸው ሌሎቹ አሁን ላይ ሴቶች መዝናናት ነው የሚፈልጉት፣ ማበድ ነው የሚፈልጉት ምናምናና እንደዛ አይነት ሰው ደግሞ ህይወቴ ላይ አስገብቼ መቀጠል አልፈልግም ሆነ ለማለት ዝም ብዬ ራቅ ብዬ ይመለከታቸዋለሁኝ እንጂ ኦር እስኪቀየሩ ኦር እንትን እስኪሉ ብቻ እኔ የምፈልገው አይነት ስብዕና ያላትን ሴት ማግኘት ሜቢ በጣም መራጭ ከሚባሉ ሰዎች ነኝ ብዬ አስባለሁና ሜቢ ለዛም ሊሆናል ጋር ነው ጠያቂ እኮ ነው የሆንኩኝ ፋሚሊ። ስለዚህ ሚፍታን የምትፈልጊ ሴት ሰፖርቲቭ በየቪዲዮ ማለት ነው ሚስት እየፈለኩ እየመሰለኝ ነው። ቲክታክ ላይ ስገባ ሀሰን ይመጣል። ሚስት አስገባ ታላቃችን ሆነሽ እኮ ስታጪ መጀመሪያ አግቡ መጀመሪያ እናንተ አግቡ። እኔ የረጅም እውነት ረጅም የማንንም አንበጣ አንቀልብም እኛ ቀድሞ ያብላን። ማንንም የሚሰማው ሰው የለም። ዝም በሉት ድንኳን እንሰብራለን ማንንም እንዳሰሙ። እኔ በቅርቡ ሲጀመር አሁን ስለ ሰርግ እያነሳን ነው። አግባ እያልከኝ ነው። ሌላኛው ጥያቄ የሚገርምህ ኔክስት ጥያቄ ምን መሰለህ የሚመስልህ መቼ ለማግባት ወስነሃል? ቢኮዝ ኤቭሪባዲ ይህንን እንዲጠይቅ ይፈልጋል፣ ማወቅም ይፈልጋል። መቼ ነው አንተና ሀይሚ የምትጋቡት? ብዙ ኦዲየንሶቻችን እኔና ሀይሚ እንድንጋባ ቀለበት እንዳስርላት ይፈልጋሉ። በውስጥም ብዙ የሚደርሱ ነገሮች አሉ ምናምን በቃ አሰርላትና ተገላገል ምናምን ይሉኛል። ገና ግን አንድ ስቴፑን መጀመራችን ነው አይደል? አሁን ኦኬ ስንት ስቴፕ ነው? እኔ ዜሮ ላይ ስለሆነ ስቴፕ ያለሁት አላውቅም። እኔ 2 ይበቃኛል፣ 3 ይበቃኛል። እሺ ፈርስት ከዚህ በኋላ ቀለበት፣ ከዛ ሰርግ በቃ አራተኛው ልጅ ነው። በቃ እኮ ከተጋባን በኋላ ባናቱ አራቱን አፍጠኛ ነው ያመጣላችሁ። እኔን በርታ በሉኝ እንጂ ይሄ ልጅ ገፋፍቼ እኔን ብቻ በርታ በሉኝ ሲክስ አድርጉት። እኔ 4 ልጅ ነው ደግሞ ማርያምን የኛ ኦዲየንስ አብዛኛው የልጆቻችን የክርስትና እናት አድርገኝ ምናምን ይሉኛሉና ነፍል ውለድላችሁ 1000 ልጅ ልውለድና ልስጣችሁ 1000። ለምሳሌ አሁን እኔ አሁን ሙስሊም ነኝ አይደለ? ግን ናቲ ጓደኛችን ፕሮሚስ አስገብቷል። ምኑን ነው ያስገባኝ? ለሱ የመጀመሪያ ልጅ የክርስትና አባት እኔ ነኝ ሆኖ እያለ ነበር። አንተ ሰው ያየው ሊሰጠው ለሌላ ሰው ናቲን ቅድሚያ ቃል የገባሁት አለ። ሌላው ቃል የገባው አለ። ድሩ ማርያምን ድሩ የዛሬ አመት ከምናምን ቲጂ ነች የመጀመሪያ ልጃችን እኮ እሷ የክርስትና እናት ትሆናለች፣ እሱ አባት ይሆናል። እንደዛ እና መንታ ነው እንዲቀመም የምትወልጅልኝ። ኦኬ ለአንድ ሰው የክርስትና አባትና እናት አይኮንም? እኔ አላውቅም፣ አይኮንም መሰለኝ። አንድ ሰው ነው የሚሆነው ለሴት በቃ ግን ቃል አለብኝ። ከዛ እያለ ከቲጂ ቀጥሎ ነው ናቲ የሚቀጥለው። የመጀመሪያ ልጅማ ቲጂ ቃል ተገብቶላታል። በህዝብ ፊት ነው ቃል የገባሁት። ከካናዳ መተሽ እንትን እንደሆነ ያለው ቲጂ በጣም አሪፍ ኦንላይን ወይ ቪዲዮ ኮል እና ብዙዎች ደግሞ ማለት ነው ብሩኪ አሁን ያንተና የሃይሚን ነገር ሲያነሱ የአራቱ ልጆች ነገር በቃ በኤአይ ይሰራል። ቲክታክ ላይ ያለው ያሳቅፏቸዋል። እኔ እየተወሰወስኩ ነው። አታሳቅፉኝ ልጅ በሬባት ልጅቷ ላይ ማርያም
የምር እንዴት እንጃ ቆንጆ ልጅ ነው ሞልዶ ማለት ነው። እንደዛ ደስ ኧረ በጣም ነው ደስ የሚለው። ይሰጉሳል ግን ማርያምን ይሰጉሳል። በውስጥም ይልኩልኛል ምናምን እና በጣም ኧረ በእግዚአብሔር በጣም ደስ ይላል እኮ ግን አሁን ልጅ ኖሮኝ ምናምን። እሺ ለምሳሌ የሆነ ነገር ልንገርህ። አሁን 22 ዓመቴ ነው። ከዛ አሁን በ22 23 ላይ ልውለድ ብል ነገሩ አልችልም። 23 ላይ መውለድ መስከረም 21 እስኪደርስ አሁን ባስጭናት ይመጣል ልጁ 9 ወር ይፈጃል። 9 እሺ እስከ 24 ባለው ብወልድ እስከ ረማስና ሂሳብ እየሰራው እኮ ነው። ከዛ 30 ምናምን ዓመቴ ሲሆን ልጄ ግብዳ ትሆናለች። አይሆን ደስ ይላል። ከዛ እናትየዋን ባላየ ጣሽ ትባላለች። ከልጅ ጋር ነው ጨዋታው ነው የምላችሁ። ልጄን እንከባከባለሁ ምናምን እንጃ። ሴት ልጅ ደግሞ ቀድሞ ከሰጠኝ ሴት ልጅ ቢሆን ነው የምትፈልገው የመጀመሪያ ልጅ? እኔ እንጃ የሰጠኝን ይስጠኝ፣ ግን ሴት ደስ ይለኛል። የመጀመሪያ ልጃችሁን እሺ ስለ ስም አውርታችሁ አታውቁ? ኧረ እናውቃለን። ነፍስ ስሟ ወይም ስሙ ማን እንደሚሆን አሁን ግን ከበደ እኮ ነው ነገሩ። አይ ነገሮችን በቃ ነይ ሲሪየስ አድርጋችሁ ስፓይስ ሆኗል ወሬያችን ነው የምላችሁ። እንዴት መሰለሽ ማን ታውቃለህ? የልጄ የመጀመሪያ ልጄ ሴት ከሆነች አብሳላት ነበር እላታለሁ ያልኩት አይደለ? ኦኬ አሁን አያዋጣማ። እሺ አሁን አያዋጣም። ለራስህ ደህንነት ስትል አብሳላት ጭራሽ ሌላ ሰው ጠራብኝ። ጦርነት አሁን እኮ አይሆንም። በቃ ተቀይሯል። እኔ ቢሆን ደስ ይለኝ ነበር። አብሳላት እግዚአብሔር ሳላት ነው። እግዚአብሔር ቀመማት ነገር ነውና ኦኬ አብ እግዚአብሔር ነው። ሳላት ወይ አብላካት እለዋለሁ። ኦኬ ግን አይቀዳውን አላወጣውኝም። ወንድ ከሆነስ ምን አስባቸዋል? ወንድ ከሆነማ የዝርያ ስም ነው የምንሰጠው። የዱነጉ መሪ ነው የምናለው። እኔ አሁን እውነት የሆነች ጓደኛዬ ነበረችና ፕሮሚስ ያስገባችኝ አለ ሌላ ሰው ጋር ለራሱ አግብተህ ከወለድክ እንትና ብለህ ጥራው ተብዬ ስም ተነግሮኛልና አሁን ሜንሽን ማድረግ አልፈልግም። እና እማገባት ሴት ሳታቅ ማለት ነው። ዝም በል አንዴ ድገመው ጥያቄውን። የፊት ባለፈው ምንድን ነው ያልከው? ተናገር፣ እግዚአብሔር ተናገር። ኤክስ የፊት የመጀመሪያ ፍቅረኛ ኤክስ ሲሉ እዚህ ማትስ ላይ ገብተው ምናምን እና ቃል ያስገባችኝ ነገር አለ። እውነት የመጀመሪያ ልጅ እኔም ጋር ተጋባን፣ ሌላም ሰው ጋር አገባህ፣ ወደፊት እንትን አልክ ምንም አልክ እንትና ብለህ ስም አወጣለት ብላ የሆነ የነገረችኝ ስም አለ የወንድ ስም። እና በዚህ አጋጣሚ እኔ ስም ካወጣሁኝ ወደፊት የማገባሽ ልጅ ኤክስ ፕሮሚስ ስላለብኝ ቃል ስላለብኝ እሷ ያስገባችኝ ስም ነው የማወጣለት። እና እንዴት ግን ምን ብላህ ነው አልገባኝም። ስትለያዩ ነው የሚታያት። እና እንደዛ ሳይሆን አብረን በነበርክ ሰዓት ያው ብዙ ነገር ታስባለህ ምናምን አይደል? በዛ ሰዓት ምንም ነገር ቢፈጠር እኔም ጋር ኖርክ እና ቃል አስገባችኝ። እኔ ደግሞ ፕሮሚሴን መብላት አልፈልግም። ወንድ ልጅ ከሆነ መጀመሪያው እውነት እንደዛ ነው ብለው በዚህ አጋጣሚ እኔ ሴት ልጅ ነው የምወልደው። ለምን መሰላችሁ? አወላለዱን እነግርሃለሁ ብሎኛል ናቲ ወንድማችን። ወይ ሴትና ወንድ ከፈለክ ስታይል አለው። ሞትኩ እንደዛ ሲለኝ እኮ በቤት ያልቻልኩ የሆነ ሙድ አላት መሰለኝ። ይጣራል ችግር ነው። የወንዱን እስኪ ደግሞ እንዲነግረን። አንተ ወንድ ለካ እኔ ገና ሚስት የለኝ። ሚስት ነው መጀመሪያ አለው ነው እኮ የሆነ ዳር እኮ አለው ይረሳዋል። በመሀል የለኝም ሄደና ከዛ አወራሩ ልካረል። አይ እውነት ስለ ኤክስ እኮ ነው ያወራሁት። አሁን ኤክስማ እኮ ተውናት እኮ 12ኛ ክፍል ላይ ኤፍ ኦፍ ኤክስ ናት። አሳ ኤፍ ተዋት። እሺ የመጨረሻ ጥያቄ ረዘም ያለ ደቂቃ ሊፈጅብህ ይችላል። ሃይሚን ግለጻት ብትባል እንዴት ነው የምትገልጻት? አሁን እኔ ከካሜራ በወጣለት ለራሱ ደስ ይለኛል። እኔ ልያየ እየሳቀ ስለሆነ እኔ ያለ ወደዛ ነው እውነት ልነሳ ወደዛ ወይ ወደዚህ ካሜራማን ወደሱ አድርገው ካሜራውን ይሄው ወደዚህ ነው ችግር የለም አታስብ አላየም። እሺ እኔ ሃይሚን እኔ ምን ብለህ ተገልጻታለህ? ሁሉም ነገር ይናታል። እና በዚህ አጋጣሚ ደግሞ ስሚ የኔ ቆንጆና ይመስለኛል እያወራው ነበር ስጋት አለባት እኔን የምታጣ ምናምን አይነት ነገር ይመስላታልና አላየም እያልኩ እያየሁ ነው። እና እንደዛ እንዳታስቢ እኔ ሁሌም ያንቺና ያንቺ ብቻ ነኝ። በጣም ነው ማፈቅርሽ። እሺ የኔ ቅምጥል የኔ ቅመም በጣም ነው ማፈቅርሽ። ሲቀጥል ደግሞ ለእንዲህ ሁሉም ነገር ይነሽ
ላይክ ፈጣሪ እናቴንም ወንድሞቼንም ጓደኞቼንም ላይክ እናቴንም እንደሰጠኝ ሁሉ አንቺንም ለኔ ሰጥቶኛልና ሚፍታ ቅድም እያወራ ነበር ወደፊት የምትገፋኝ ሴት ነው ፈልገው እያለ ነበር። ለኔ ግን አንቺን ሰጥቶኛል። ከዓላማዎቼ ፊት ለፊት ነሽ፣ ከሁሉም ነገሮች ፊት ለፊት ነሽ፣ የምታግዥኝ አንቺ ነሽ። በቃ አለ አይደለ የሆነ ነገር እንተሰል የሆነ ሲከፋኝም የሆነ ነገር ሲመጣም እያማከርኩሽም እንዲያልኩ ምናምን ብቻ እዚህ ደርሰናልና በጣም በጣም ነው የምወድሽ። አጠገቤም ስለሆንሽ አመሰግናለሁ። እግዚአብሔርም ብሎ እነዚህን 4 ልጆች የናቲን ታክቲክ ተጠቅሜ አንድ 4ቱን ሴት ልጄ እንደማኮራሽ አልጠራጠርም ትላለህ። ብቻ የኔ አበባ በጣም በጣም ነው የምወድሽ ቅምጥሌ። ማርያምን በጣም ኑሪልኝ፣ ረጅም ጤናና እድሜን ይስጥልኝ። በዚህ አጋጣሚ አሁንም ቢሆን ለሰላሚና ጸሎት ማድረሳችሁ እንዳትረሱ እሺ። ህመም ላይ ነች፣ ጥሩ ሙድ ላይ አይደለችም እና ላይክ በቃ ሁሌ በጸሎታችሁ አስቧት። እናንተም ጸሎት ማድረጋችሁን አትርሱ። በየሃይማኖታችሁ በየእምነታችሁ ስንተው ይተወናል ስላችሁ እንዴት ፈተና በጣም ይበዛብናል ይመስለኛል ከእንትን ስንወጣና ወደ ሁላችሁም ምንም አይጎልባችሁም እኮ ቢያንስ 20 ደቂቃ ምናምን ከፈጣሪያችሁ ጋር ብትሰጡ ምንም አናጣም። በጣም በረከት ነው የሚበዛልንና ሁላችንም እንደዛ እናደርግ። ከክፉ ነገር ይጠብቀን። ቅመሜን በጣም በጣም ወድሻለሁ፣ አፈቅርሻለሁ። ኑሪልኝ የኔ ጮኛ። ወሰጂው ልቤን እንጂ ይላንቺ ልቤን እንጂ። ሰላሚናም እግዚአብሔር ይማርሽ። በጣም እንወድሻለን። እኔም ሆነ ሃይሚም በዙሪያም ያሉ ሰዎች ሁሌም ከጎንሽ ነን። እኔም ታናሽ ወንድምሽ ታናሽ እህትሽ ቅመሜም ሁሌም ከጎንሽ ነን። እግዚአብሔር ካንቺ ጋር ይሁን። በጣም በጣም ፈተና በዝቶብሻል፣ አታማሪ። በቃ የምታዩ ከሆነ ይሄንን ቪዲዮ በቃ ጸሎት አድርጊ፣ ለበጎ ነው ብለሽ ተቀበይ። ሜቢ ላይ አጽናናትም ይችላል ያለችበት ፈተና ሁሉም ያውቀው ነውና ቢሆንም ምንም ማድረግ አንችልም። በቃ አንዴ ሆኗል። እኛ ምንልሽ ነገር በርቺ ምናምን ምንልሽ ነገር ሜቢ አንቺ ጋር መጥቶ ምንም ቦታ ላይ ኖሮም ይችላል፣ አናቅም ካለሽበት ስሜት አንፃርና ብቻ በቻልሽው አቅም ብርቱ ለመሆን ሞክሪ እሺ። ወደፊት እግዚአብሔር ያዘጋጀልሽን አታቂምና ፈጣሪም ደግሞ ላይክ እንዴት አንቺን ደስተኛ ሊያደርግ ሲል ስኬታማ ሊያደርግሽ ሲል በመከራ ወረቀት አሽጎ ነው የሚሰጥሽ ይባል አይደለና ለበጎ ነው። በቃ እግዚአብሔር ያለው ሆነ እሺ ብሎ መቀበል ነው። አንቺንም ጤናሽን መልሶልሽ እንደበፊቱ ደስተኛ ሆነሽ እንደምትመጪም ተስፋ አደርጋለሁኝም። ራሽን ጠብቂኛም ጸሎት እናደርግልሻለን። እንወድሻለን በጣም ቅመሜም አፈቅርሻለሁ። ቴንክ ዩ። እሺ ወደ እንግዲህ ተመልካቾቻችን የዛሬው ቆይታችን ይሄን ይመስል ነበር። በሌላ ቪዲዮ ቸከሶች ሰላም ሲሉኝ እንዲህ ነው የምላቸው። አንቺ በእናትሽ ዞሬልኝ ታይሻል። ቀጣይ ቪዲዮ ላይ ደግሞ ሃይሚ እንድትጠይቅ የምትፈልጓቸው ስፓይስ የሆኑ ጥያቄዎች ካሉ ኮሜንት ማድረግ ትችላላችሁ። ይመቻችሁ። እንዳትሉ እሺ። ብሩክ ሴት አወላለድ ያውቃል ጣሽ ፎግሪ እንዳትሉ። ረፊ ይኸውልሽ። ይመቻችሁ። እንግዲህ የኛ ልጆች የዚህ ሁሉ ፋሚሊ ልጆች ነው የሚሆኑት፣ የጨረቃ ፋሚሊ ልጆች ነው የሚሆኑት። ታድላችኋል እኮ እግዚአብሔር እኛ ከወለድን እናት አባት አክስት ነፍ ነው የሚኖራቸው አያት ምናምን። ኧረ በስመ አብ ታድለው። በጣም ደስ ይላል። ያብቃ እንደዛ ቀን። አክስት ትሆናላችሁ፣ አጎት ትሆናላችሁ፣ ወንዶችም እናቶችም አያት እናረጋቸዋለን። እኛ ብዙ እናቶች አሉንና እድለኞች ነን እኮ ማርያም። ብቻ ኖሩልን። ይመቻችሁ ያረዳ ልጆች። ግን ሰብስክራይብ አድርጉት 5000 ሰው እታን ያረሰው አንተ ሐሳብ የድሮ ፍቅረኛዬ ስም ነግራኛለች ምናምን ተናቀሰው ዙር በእናት ጀርባ አለ። ምንድነው የምትፈልገው? ሰው ይጨረስን ፕሮግራሙን ተባለ። አልወጣም አልሄድም ከዚህ ቤት ጋር ጦርነት ነው የምትፈልገው? አሁን የቤታችንን አመል ከቤታችን ያለ ነው እዚህ ነው አመላችን። አመሌን እኮ ቤተሰቤ ደግሞ ቢኖር ምን ችግር አለው? ይፈላ እንጂ ቡና ትላለህ፣ ጨዋታው ይራ እንጂ። ለማንኛውም ኮብል ስጠኝ። ማን ነው ለፈንክተው? አይ ለኔ የሰራን ኮብል ጌታ ከባድ ነገር ማምጣት አለብሽ። ገብቶሻል አይደል? እና ለማንኛውም እንግዲህ መቻችሁ። በሌላ ቪዲዮ እንገናኛለን። ፒስ አውት። ሰብስክራይብ